የምሽቱ ዜና ትኩስ ዜና አብርሃም ለሩታ ምን እንዳላት በኢንስታግራም ላይ ትልቅ መልእክት አስተላልፏል ወይም ደግሞ አስቀምጧል። ሰላም ጤና ይስጥልኝ በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዲሁም ተከታታዮች ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም ቦታ መሄድ አይቻልም። እኔ ቤት ከገቡ ሳቅ፣ ጨዋታ፣ ደስታ ብቻ ነው የምንፈልገው። ስለዛ ኢንስታግራም ላይ አብርሽ ለሩታ ትልቅ መልእክት አስተላልፎላታል። ሩታዬ ናፍቀሽኛል፣ አንቺና ልዑሌም እደውልላቸዋለሁኝ። ልደውልልሽ ስልኩ ከኔ ጋር የለም፣ እንገናኛለን የኔ ውድ ሚስት፣ ዋጋ የከፈልሽልኝ አፈቅርሻለሁ። አልገባኝም። ቆይ ልድገምላችሁ እናንተ። ሩታዬ ናፍቀሽኛል፣ አንቺም ልዑሌም ልደውልልሽ ስልኬ ከኔ ጋር የለም፣ እንገናኛለን የኔ ውድ ሚስት፣ ዋጋ የከፈልሽልኝ አፈቅርሻለሁ። የኔ ጥያቄ እዚህ ጋር ጥያቄ ምንድነው መሰላችሁ ውዶችዬ? እዚህ ጋር ስልኩ እጁ ላይ ከሌለ ይሄ መልእክት እንዴት ቁጭ አለ? መልሱልኝ። ሰምታችሁኛል? እውነት አብርሽ ስልኩ ከሱ ጋር ካልሆነ ይሄ መልእክት ኢንስታግራም ላይ እንዴት ሊሆን ይችላል? አልገባኝም። ለሩታ ከሆነ እሱ በገዛ እጁ መልእክቱ ካስቀመጠው ለኛ ደስ ይለናል፣ ችግር የለውም። የልጁ እናት ናት፣ ያፍቅራት፣ ይውደዳት፣ እንደፈለገ ቢያደርግ ለኛ ከማንም በላይ የእሱ ጤና ከሆነ እውነት ይሄ በፍላጎቱ ጽፎ እሱ ፖስት ካረገው ለኛ ማንኛውም ነገር ቢያደርግ እሱ ጤና ከሆነ ችግር የለብንም። ማንም ከማንም እንትን ስለማንል ማለት ነው። አሁን ይሄ መልእክት እውነት ልደውልልሽ ስልኩ ከኔ ጋር አይደለም እና እንገናኛለን አፈቅርሻለሁ ነው ያለ። ይሄ ነገር እውነት በሌላ ነገር ይሁን እንዴት ይሁን አላቅም። እንዴት እሺ ስልኩ እሱ እጅ ላይ ከሌለ እንዴት ነው ይሄ ነገር ቦስት ሊያደርግ የሚችለው? እንዴት ስልኩ ከኔ ጋር የለም ሊል ይችላል? እኔ አልገባኝም። ውዶች፣ ተከታታዮች፣ የኔ ፍቅሮች፣ የኔ ማሮች፣ እስኪ እናንተ ፍረዱ። ያኔ እውነት ሩታ ሊያፈቅራትም ናፈቀችውም ችግር የለውም። እሺ ቆይ ይሄ ነገር እንዴት በሱ እጅ ላይ ከሌለ ስልኩ ይሄ ነገር እንዴት ቦስት ሊደረግ ቻለ? ገብቷችኋል አይደለ? ይሄ የሚጽፍበት ሰዓት ደውሎ እኮ እንደዚህ ቦታ ነኝ እኮ ሊላት ይችላል። ይሄ እውነት ከሆነ ማለት ነው። ስለዛ ወዶችዬ የዛሬ የምሽቱ ዜናዬ የምሽቱ አዲስ አኽባሬ ይህንን ይመስላል። እናንተም ደግሞ እስኪ ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁ። የሌላ ግሮስ ቤተሰቦች፣ የፍቅር ጀማዎች፣ ይሄ ከሃይማኖት፣ ከዘረኝነት፣ ከመቀኝነት፣ ከሰው ክፋት፣ ከሰው ሸረኝነት፣ ከሰው መውደቅ የምትደሰቱ እህቶቼ አላህ አቅል ይስጣችሁና ቤቴን ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም ቦታ እንዳትሄዱ። በጣም ነው የምወዳችሁ። ክበሩልኝ። ረዥም ዕድሜ ያሰባችሁት ርዝቁንም ራህመቱንም ይስጣችሁ። ለእኔ ተባብራችሁ ላይክ ሼር የምታደርጉልኝ የማያልቀው ስፋት ያለው ርዝቅ ይስጣችሁ። ፈጣሪ ይጠብቃችሁ። ባላችሁበት ስራውንም ፈጣሪ ያግዛችሁ። እወዳችኋለሁ። በሌላ ቪዲዮ እመጣለሁ። አይ ላቭ ዩ